አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡራን አባቶቻችን ሊቃውንተ ቤተ ክርስቲያን፣ ክቡራን ዲያቆናት፣ የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? ልዑል እግዚአብሔር ሁላችንንም በሕይወት በሰላም ጠብቆ ለዚህ ዕለት አድርሶናልና የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ይሄው የእግዚአብሔር ልጅ ኢየሱስ ክርስቶስ አምላካችን፣ ሕይወታችን፣ ንጉሳችን፣ ብርሃናችን፣ ፀሐያችን፣ የሕይወት ምግባችን፣ የሕይወት መጠጣችን አንተ ነህና የወደ ምሕረቱን ባለቤት አንተ ነህና ምስጢሩን ጥበቡን ትገልጥልን ዘንድ ቅዱስ ፈቃድ ይሁንልን። አስቀድሜ ክቡራን አባቶቻችንን ሰላም ብያለው። ምክንያቱም ከሀገር ቤት ስመጣ ናፍቄያቸው የነበሩ ታላላቅ አባቶችን እንዳያቸው ደግሜ እንድገናኛቸው ያደረገ እግዚአብሔርንም አመሰግናለሁ። በመቀጠልም እንደ እግዚአብሔር ፈቃድ እንደገና እንድንገናኝ ያደረገ የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ ዛሬ ታላቅ በዓል ነው። በዓለ ዕርገት ነው። ምስጢሩን በጣም የረቀቀ እጅግ የሚገርም አስደናቂ ነገር ነውና በዛ ላይ ቆይታ እናደርጋለን። የምስጢር ባለቤት እግዚአብሔር አባታችን ምስጢሩን ጥበቡን ለሁላችን የሚግለጥልን። አረገ እግዚአብሔር በይባቤ እግዚአብሔር በእልልታ አረገ። መዝሙር 46 ቁጥር 5። እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ ነገረ ዕርገቱን እንማራለን። እግዚአብሔር አምላክ በድጋሚ ምስጢሩን ጥበቡን ለሁላችን የሚግለጥልን። እንግዲህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ከምታከብራቸው የጌታ 9 አበይት ታላላቅ በዓላት መካከል አንደኛው በዓለ ዕርገት ነው። የክብር ባለቤት ጌታችን ሞትን ድል አድርጎ ከተነሳ በኋላ 40 ቀን ምድር ላይ ቆይቷል። ስንት ቀን? 40 ቀን። ቅድም በተነበበው የሐዋርያት ሥራ ላይ የሐዋርያት ሥራ ምዕራፍ 1 ቁጥር 2 እንደምናነበው 40 ቀን እየታያቸው ስለ እግዚአብሔር መንግስት እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለነርሱ ራሱን አሳያቸው ይላል። ስለዚህ 40 ቀን ምድር ላይ ቆየ። ሲቆይም አባቶቻችን እንዳስተማሩን መጽሐፈ ኪዳንን እያስተማረ ነው የቆየው። በሕይወተ ሥጋ ሳለ ወንጌልን አስተምሯል። ወንጌል ማለት ብስራት ስብከት ማለት ነው። ወንጌል ብሂል በልሳነ ጽር ዘበትርጓሚው ስብከት ይላል። ወልደ እግዚአብሔር እንደነገሰ፣ ዲያብሎስ እንደተሻረ፣ ሞተ ሥጋ ሞተ ነፍስ እንደጠፋ፣ አዳም እንደዳነ የምትናገረውን ወንጌልን ካስተማረ በኋላ ከሞት ከተነሳ በኋላ ደግሞ መጽሐፈ ኪዳንን አስተማረ። መጽሐፈ ኪዳን ማለት ውል ማለት ነው። እግዚአብሔር ከኛ ጋራ ቃል ኪዳንን የተገባባበት ታላቅ ውል ነው። ደገኛውን ኪዳንን ሲያስተምራቸው 40 ቀን ቆየ። ከ40 ቀን በኋላ ዕርገቱን አድርጓል። እንግዲህ ጌታችን እንደሚያደርግ ነቢያት አስቀድሞ መንፈስ ቅዱስ የራቀውን አቅርቦላቸው የረቀቀውን አጉልቶላቸው መስክረዋል። በተለይ አባታችን ዳዊት ምን አለ? ከ1000 ዓመት አስቀድሞ ተገልጦለት አረገ እግዚአብሔር በይባቤ እግዚአብሔር በእልልታ አረገ ይላል። እስቲ ልብላችሁ አመስግኑት። እግዚአብሔር በእልልታ አረገ። ወእግዚእነ በቃለ ቀርን ጌታችንን በቀንደ መለከት ጩኸት አረገ። ዘምሩ ለአምላክነ ዘምሩ፣ በእውነት ለአምላካችን ዘምሩ፣ ለንጉሳችን ዘምሩ ካለ በኋላ ከአብ ቀኝ ሲቀመጥ ተገለጠለትና ምን አለ? እግዚአብሔር ሰይነብር ዲበ መንበሩ ቅዱስ፣ እግዚአብሔር ግን አለ በቅድስናው ዙፋን ይቀመጣል በማለት አከታትሎ መሰከረ። እንግዲህ እግዚአብሔር በእልልታ እንዴት አረገ? መላእክት ሊቃነ መላእክት እልል እያሉ መለከትን እየነፉ ስለተቀበሉት ምን አለ? እግዚአብሔር በእልልታ አረገ አለ። አዎ ኢዮር ላይ ያሉ መላእክት ኪሩቤልን የሚመራው ኪሩብ ሰራዊትን ይዞ፣ ነገደ ሱራፌልን የሚመራው ሱራፊ መላእክቱን አስከትሎ ጭፍራዎቹን አስከትሎ፣ ኃይላትን የሚመራው ቅዱስ ሚካኤል ከሰራዊቱ ጋር እልል እያለ ክርስቶስን ተቀብለዋል። ድምጽ በራማ ተሰምቷል። ኃይል አርባብን የሚመራው ገብርኤል፣ መናብርትን የሚመራው ሩፋኤል፣ ስልጣናትን የሚመራው ሱርኤል ጭፍሮቹን ይዞ ክርስቶስን እልል እያለ ተቀብለዋል።
ራማ ላይ በእውነት አርባብ አለ፣ መናብርት አለ፣ ስልጣናት፣ ሊቃናት፣ መኳንንት፣ መላእክት እነ ሰዳኬል እነ ሰላትኤል እነ አናኔል ሁሉ እልል እያሉ እግዚአብሔር ክርስቶስን አመስግነውታልና አርገ እግዚአብሔር በይባቤ እግዚአብሔር አለ በእልልታ አረገ። ወእግዚእነ በቃለ ቀርን ቀንደ መለከት እየነፉ ያውም ረቂቁን የሆነ ምድራዊ አይደለ ሰማያዊ የሆነውን ምስጋና እያመሰገኑ እግዚአብሔር በክብር አድርጓልና አምላካችን በእልልታ አረገ ብሎ ዳዊት አባታችን መሰከረ። እንደገና በመዝሙር 67 ቁጥር 18 እና ቁጥር 34 ላይ አቅጣጫውን ጭምር ነው የጠቆመው። ምርኮን ማርከ ወደ ሰማይ አረክ ይላል። 5500 ዘመን የታሰሩ ነፍሳትን ነፃ ካወጣ በኋላ እርገቱን አድርጓልና ምርኮን ማርከ አለ ወደ ሰማይ አረክ ካለ በኋላ ስጦታዎችን ለሰው ልጆች ሰጠሃለ። ባረገ በእውነት በ10ኛው ቀን ጸጋ መንፈስ ቅዱስን ለመቷያው ቤተሰብ ስለሰጠ ጸጋህን አለ ለሰው ልጆች ሰጠ ካለ በኋላ በምስራቅ በኩል ወደ ሰማየ ሰማያት ላረገ ለእግዚአብሔር ዘምሮ አለ። በምስራቅ በደብረ ዘይት ሲያርግ ተገልጦለት አቅጣጫውን ጭምር ዳዊት ጠቁሞ በምስራቅ በኩል ወደ ሰማየ ሰማያት ላረገ ጽርሐ አርያም አይደለ ሁሉንም በመላእክት ያለ ጌታ አርጓልና በምስራቅ በኩል ወደ ሰማየ ሰማያት ላረገ ውሳጤ መንጦላይት ገብቶ ማዕርገ መላእክትን እንደ ጫማ ተጫምቶ ክርስቶስ ይኖራልና በምስራቅ አቅጣጫ ወደ ሰማየ ሰማያት ላረገ ለእግዚአብሔር ምን አለ ዘምሩ በማለት አቅጣጫውን መሰከረ። ጌታም ስለ እርገቱ ያስተምር ነበረ። በተለይ ሞትን ድል አድርጎ ከተነሳ በኋላ ማርያም መግደላዊት ልትነካው ስትል ምን አለ ወደ አባቴ አላረኩምና አትንኪኝ በማለት እርገቱ ከትንሣኤው በኋላ እንደሚቀጥል ያመለክት ነበረ። ወዲያው 40 ቀን ከቆየ በኋላ በ40ኛው ቀን አረገ። ለምን 40 ቀን ቆየ? ከፍ ብሎ 50 ቀን መቆየት ይችላል። ዝቅ ብሎ 30፣ 20፣ 10 ቀን መቆየት ይችላል። ትልቅ ምስጢር ስላለው ነው። ጌታችን ልክ ከትንሣኤው በኋላ እርገቱን ያላደረገበት ምክንያት ምትሃት ነው ትንሣኤው ምትሃት ነው እርገቱ ብለው መናፍቃን ይከራከሩ ነበረ። በእውነት እንደሆነ ትንሣኤው አብሯቸው ሲበላ ሲጠጣ ጎኔ እንዳሱኝ ለመንፈስ አጥንት ስጋ ጅማት ጠጉር ጥፍር የለውም እያለ ትንሣኤውን አስረግጦ ካስረዳቸው በኋላ አማን በአማን ብለው ካመኑ በኋላ በ40ኛው ቀን ምናል ወደ ሰማይ አረገ ይላል። ሌላው ትልቁ ምስጢር ግን አዳም አባታችን የስንት ዓመት ጎልማሳ ሆኖ ነው የተፈጠረው? የ30 ዓመት ጎልማሳ። የ30 ዓመት ጎልማሳ ሆኖ ተፈጥሮ በ40ኛው ቀን ወነፋውስ ተገጹ ለአዳም መንፈሳዊ ሕይወት ልጅነትን ሰጠው። ብርሃን አልብሶ ብርሃን አጎናጽፎ በብርሃን ሰረገላ አስቀምጦ የብርሃን ዘውድ ደፍቶለት እግዚአብሔር መላእክትም በብርሃን ሰረገላ አዳምን ይዘው ወእንዘ ይዘምሩ ቅድሚው ጾታ መላእክት ይላል እልል እያሉ ቅዱስ 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 እግዚአብሔር ዘፈጠሮ ለአዳም እያሉ አዳም አባታችንን በ40ኛው ቀን የታገቡት ገነት አገቡት። በስንተኛው ቀን ገባ? በ40ኛው ቀን አዳም ገነት ገባ። ዛሬ ወንዶች በ40 ቀን እንደምንጠመቀው ማለት ነው። ነገር ግን አዳም አባታችን በ40 ቀን ያገኘው ልጅነት አስወስዶ ከጸጋ ተራቁቶ ነበረ። የክብር ባለቤት ወልደ እግዚአብሔር ኢየሱስ ክርስቶስ ተመልከቱ። እሱም በተመሳሳይ መልኩ ቀዳማዊውን አዳም ልጅነትን ሰጥቶ በ40ኛው ቀን ገነት እንዳስገባው በተመሳሳይ መልኩ በሐዋርያት ላይ በ40ኛው ቀን እጁን ጭኖ ሀብተ ክህነትን ካሳደረ በኋላ እየተመሰገነ ወደ ሰማይ አድርገዋል። በእውነት በአዳም ላይ ሕይወትን እስትንፋስ እፍ ያለው በደቀ መዛሙርቱ ላይ እፍ ብሎ ምን ሰጠ? ስልጣነ ክህነትን ሰጠ። ስለዚህ አማን በአማን ኢየሱስ ክርስቶስ ማን ነው? እግዚአብሔር ነው። ለዚህ ነው አርገ እግዚአብሔር በይባቤ እግዚአብሔር አለ በእልልታ አረገ። ኢየሱስ በእውነት አምላካችን ነው፣ ንጉሳችን ነው፣ ሕይወታችን ነው። ካለመኖር ወደ መኖር ዓለምን አምጥቶ የፈጠረ ምንድን ነው? ፈጣሪ ሁሉ ዓለማት ነው። ስለዚህ እግዚአብሔር በእልልታ አረገ በማለት በ40ኛው ቀን በአዳም የሄደውን ልጅነት እንደመለሰ አጠይቆ እርገቱን በስንተኛው ቀን አደረገ? በ40ኛው ቀን። ይሄ ሁለተኛው ምስጢር ነው። ሶስተኛው ግን በማኅፀን ላሉ ጽንሶች ጭምር እንደ ካሳ ያጠይቃል ይላል። ለምሳሌ ጽንስ ሰው በተጸነሰ በ40ኛው ቀን ይላሉ ሊቃውንት ተስዕሎተ መልክ ይፈጸምለታል ይላሉ። ምን ይፈጸምለታል? ተስዕሎተ መልክ ይፈጸምለታል።
እንግዲህ በማህፀን ያለውን ጽንስ ጭምር አምላካችን ምን አደረገለት? ክሶለታል ማለት ነው። ለዚህ ነው ቤተክርስቲያን ውርጃን አጠንክራ የምትቃወምበት ምክንያት ክርስቶስ ቆሮንቶስ ላይ 40 መዓልት 40 ሌሊት ጾመ። እንደገና እርገቱን በስንተኛው ቀን አደረገ? በ40ኛው ቀን አደረገ። በማህፀን ላሉ ጽንሶች ጭምር ክሶላቸዋል ማለት ነው። በእውነት ዛሬ ዓለማችን ብዙ በደሎችን ትሰራለች። ትልቁ የሰው እልቂት የተከናወነው በሁለተኛው ዓለም ጦርነት ነው። እንደምታውቁት ከ50 ሚሊዮን እስከ 60 ሚሊዮን የሚጠጉ ሰዎች አልቀዋል። ዛሬ ግን በየዓመቱ ወደ 60 ሚሊዮን የሚጠጉ ህፃናት ከማህፀን ጀምረው ምን ይሆናሉ? ይሞታሉ በውርጃ መልክ። እስካሁን በእውነት ቁጥሩ የሚያመለክተው ወደ 1 ቢሊዮን የሚሆኑ ህፃናት ሞተዋል። እግዚአብሔር ይቅር ይበላት። ዓለማችን በድላለች፣ እጇን በደም ነክራለች ማለት ነው። ክርስቶስ ግን 40 ቀን ቆይቶ ለ40ው ቀን ጽንስ ጭምር ክሶለታል ይላል። እንደውም በእውነት ኦርቶዶክሳውያን ልብ አድርገን ካሰብነው ይሄ ቤተ ክርስቲያን ትምህርት ነው። 40 ቀን እንዴት ነው ምስጢር ወደ ሳይንሱ ስናመጣው ሰው በተጸነሰ በመጀመሪያው ወር በአልትራሳውንድ ብትመለከቱት ሰባዩ ባህሪያቶች ሁሉ ይፈጠራሉ። በማህፀን ትክክለኛ ቦታውን ይዛል። የጽንሱ የልብ ትርታ መሰማት ይጀምራል። እኔ ከጻፍኳቸው 24 መጻሕፍት አንዱ መጽሐፍ ቅዱስና የሕክምና ሳይንስ ይላል፣ ባይብል ኤንድ ሜዲካል ሳይንስ። ዛሬ በትክክል ሰፍሯል። ሰው በተጸነሰ በ3ኛ ሳምንቱ ልቡ ምን ይሆናል? ይመታል። ሰው ነው አይደለም? ሰው ነው አይደለም? ልቡ ከመታ ሰው ነው አይደለም? በህፃናቱ የደም ስሮች ውስጥ ደም ይዘዋወራል። ይሄ እንግዲህ የመጀመሪያ ሳምንት ነው። ልክ ሁለተኛው ሳምንት 40ኛው ቀን ላይ አንጎሉ ይሄኛው ማለት ነው ዋናው ብሬኑ ኤሌክትሮ ኢንሴፋኖግራም በሚባል መሳሪያ ሊለካ የሚችል ንዝረት ይፈጥራል ማለት ነው። ስለዚህ ሰው አውቆ የሚሰራበት አይምሮ ምን ይሆናል ማለት ነው? ይከናወናል ማለት ነው። ይሄ በስንተኛው ሳምንት ነው? ገና በሁለተኛው ሳምንት ነው። ከዛ በኋላ አፍንጫው፣ ጆሮ፣ አይኑ፣ የእግር ጣቶቹ ሁሉ መስራት ይጀምራሉ። ቀጥለው የራሱ የሆነ አሻራ አለው። የስንት ወር ጽንስ? የ2 ሳምንት ጽንስ፣ የሁለተኛ ወር ጽንስ ማለት ነው። የስንተኛ? የሁለተኛው አሻራ አለው። ወንጀል ቢሰራ ይያዝ ነበር ማለት ነው። እሱ ግን አይሰራም። ማህፀን ውስጥ ነው። ምላሱን መንካት ይችላል። የስንት ወር ጽንስ? የ2 ወር ጽንስ። 3ኛ ወር ላይ ስትሄዱት መዋጥ ይችላል፣ መንቀሳቀስ ይችላል፣ እንደኛ መመልከት ይችላል፣ እጁን መጥባት ይችላል፣ አሚኒዮቲክ ፈሳሽን እየጠጣ ሽንቱን መሽናት ይችላል፣ ፈገግ ማለት ይችላል። የስንት ወር? እግዚአብሔር ስራው ድንቅ ነው። አንድ ትልቅ ታሪክ ጉግል አድርጋችሁ ብታገኙ ይገርማችኋል። ሳሙኤል ይባላል፣ ጀርመን ነው እና እናትየው ታማ ማህፀኗ ታማ እንግዲህ ያው ሕክምናው አድጓል። ሊያክሙ መሳሪያ በማህፀኗ ውስጥ ያስገባሉ። ህፃኑ አይቶ መሳሪያውን ጨበጠው፣ ፎቶ አነሱት። ካደገ በኋላ እንደገና ፎቶ ተነስቷል። የስንት ወር ነው ያልኳችሁ? የ3 ወር ተመልከቱ። ስለዚህ ለነዚህ ሁሉ ጭምር ክሷል ማለት ነው። 40 ቀን ቆይቶ ምድር ላይ ልክ 4ኛው ወር የእናቱን ድምፅ ለይቶ ይሰማል። ህፃናት አጫውታችሁ ታውቃላችሁ? ማህፀን ለምሳሌ ጥሩ ስፍራ ነው ህፃናትን ለማጫወት። ለምሳሌ አንድ ትልቅ የማህፀን ስፔሻሊስት ሲነግረኝ ጀርመን የኖረ ነው፣ ወደ 10 ምናምን ዓመት ነው። ምን አለኝ? ህፃናትን እንዲያጫውቱ አደረግን ወላጆችን። ለምሳሌ እስቲ እንደዛ በፊት ጥያቄ ልጠይቃችሁ። ህፃናት ነጭ ወረቀቶች ናቸው አይደሉም? ናቸው አይደሉም? አይደሉም አይደሉም። አያችሁ፣ ስህተቱ እዚህ ላይ ነው የተፈጠረው። እዚህ ላይ ይሄን ትምህርት ያስተማረ አንድ ፈላስፋ ነው፣ ጆን ሎክ ይባላል። ሳይኮሎጂ ትምህርት የተማራችሁ ካላችሁ ዴቨሎፕመንታል ሳይኮሎጂ ላይ ህፃናት ነጭ ወረቀቶች ናቸው። ታቡላ ራስ ነጭ ማለት ምን ማለት ነው? ልሙጥ እኮ ባዶ ማለት ነው አይደል? ምንም ቀለም አልባ ማለት ነው። ከተወለዱ በኋላ ከማህበረሰቡ ጋር በሚያደርጉት መስተጋብር ዕውቀት ያገኛሉ የሚል ትምህርት አስተምሮ ነበረ። አባታችን ያሬድ ግን የዛሬ 1500 ዓመት ይሄንን ሳይንስ ውድቅ ሲያደርግ ምን ብለዋል? ዮሐንስን እምከርሰሙ አይመረ ሰገደ ወአንፈራጸ። ዮሐንስ ከእናቱ ማህፀን ጀምሮ ምን አለ ይላል? አወቀ አለ። ምን አለ? አወቀ። ዕውቀት አለ ማለት ነው ከማህፀን ጀምሮ። ስለዚህ ሰገደ ዘለለም ይላል። አመስግኗል ዮሐንስ አውቆ ማለት ነው እመቤታችን ኤልሳቤጥን ሰላም ስትላት። ስለዚህ ነጭ ወረቀቶች ሳይሆኑ ገና ከማህፀን ጀምረው ምን ማለት ይችላሉ? ማወቅ ይችላሉ። ለምሳሌ ያለ ወላጆችን ሰብስበን ጽንሶች እንዲያጫውቱ አደረግን። አሁን የጸነሳችሁ ካላችሁ እንድትመራመሩ ቤታችሁ
በምሳሌ ሴት ከሆነሽ ሚሚዬ እንዴት ነሽ ደህና ነሽ ወይ እኔና አባትሽ ናፍቀንሻል መቼ ነው የምትወለጂው ይሄን ቃል ሲሏት ሰዓት ለክተው ልክ የሚያጫውቱባቸው ሰዓት ሲደርስ ጽንሶቹ ምን ይላሉ ብድግ ይላሉ ምን ያያቸዋል አልትራሳውንድ ያያቸዋል ለምን ጸነስኩት እያልሽ ምትበሳጭ ሴት ከሆነሽ ደግሞ አይምሮን ያቆስለውና የሷ ቃል ከተወለደ በኋላ ብቸኝነት የሚሰማው ልጅ ይሆናል ይሄ ሳይንስ ያረጋገጠው ነው ስለዚህ ባላችሁበት የሰለጠነ ዓለም ሰልጥኖ ለጽንስ የሚነበቡ መጻሕፍት እያዘጋጀ ነው ለምን የሚነበቡ ማታነቡ ጉዳችሁ ፈላ ከዚህ በኋላ በማህፀን ትምህርታውም ከማህፀን ሊጀምር ነው ከጥቂት ወራት በኋላ ከማህፀን ይጀምራል ስለዚህ የክብር ባለቤት ጌታችንም ሕያው ናቸው በአርአያው በአምሳሉ ፈጥሯቸዋልና በእውነት ይሄን ለማጠየቅ ስንት ቀን ቆየ 40 ቀን ቆየ እንግዲህ አለ ጽንሶች አለ ያዕቆብ ዘስሩ በ40 ቀን እንዲጸኑ የሐዋርያትን አይምሮ አለ በእምነት ጅማት ሲያጸናላቸው ቆየ ስንት ቀን ጽንስ በተጸነሰ በ5ኛው ወር ይላል ሳይንሱ ራፒድ አይ ሙቭመንት ስሊፕ አላቸው ህፃናት ህልም ማየት ይጀምራሉ ይላል እንግዲህ የሰማሽ ነው ህልም ማየት ይጀምራሉ እሱን አናቀውም እንግዲህ ትላንቱንም ረስተነዋል እና ቆዳው ጠጉሩ ጥፍሩ በደንብ ማደግ ይችላል ስለዚህ ህፃን ተመልከቱ ከ5 ወር በኋላ መወለድ ይችላል ብዙዎች ተወልደውም ይታወቃል ለምሳሌ ማስታወሰው ኬንያ ኪንግ በ19 ሳምንቷ ተወልዳለች ተመልከቱ እንግዲህ 18 አውንስ ነበረ ተመዘነ የነበረች የእግዚአብሔር ስራው ድንቅ ነውና 40 ቀን ቆይቶ ለጽንሶች ጭምር ካሰ ለኔና ለናንተ ካሰ ትንሳኤው እውነት በእውነት እንደሆነ ካስረዳ በኋላ ይዟቸው ወዴት ሄደ ወደ ቢታንያ ይዟቸው ወጣ ደብረ ዘይት አባቴ የሰጠውን ተስፋ ልክላቸዋለሁ እናንተ ግን ኃይልን እስክታገኙ ድረስ በኢየሩሳሌም ቆዩ በማለት በ10ኛው ቀን ኃይል የሚሆናቸውን መንፈስ ቅዱስን እንደሚልክላቸው ቃል ከገባላቸው በኋላ እጁን አንስቶ ባረካቸው ይላል ክህነት ሰጣቸው ማለት ነው በአንብሮተ እድ አባቶቻችን ሐዋርያት ተሾሙ እነሱም ሌሎችን ሲሾሙ ዛሬ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን አፖስቶሊክ ሰክሰሽን ይባላል ከጥንት ጀምሮ ሲዋረድ አማናውን ክህነት ተቀበላለች ማለት ነው የሰማችን ኦርቶዶክሳዊ እጁን ጭኖ ባረካቸው ማለት የማሰር የመፍታት ስልጣነ ክህነትን ለአባቶቻችን ለሐዋርያት ሰጥቶ በኢየሩሳሌም በይሁዳ በሰማሪያ ምስክር እንደሚሆኑት ከተናገረ በኋላ ግንቦት ወር ላይ እርገቱን አድርጓል አሁን ባለንበት ወር ላይ ለምን በዚህ ወር አረገ አሁን ትልቅ ምስጢር ለነገራችሁ ነው ዝግጁ ናችሁ ለምን አረገ በዚህ ወር ምንድነው ላሱ እስቲ አሁን ቀኑን እስቲ ዝም ብላችሁ አስቡት አሁን ያላችሁበት ወቅት ምንድነው ወቅቱ ሲዝኑ ወደ በጋ እየተጠጋ ነው በጋ ቶሎ ይመሻል አይመሽም በጣም ጥሩ አሁን እያንዳንዱ ክርስቶስ የሰራውን ስራ ሰማይ ላይ ያስቀምጦታል እኔ አሁን በስነ ፈለክ ውስጥ ያለው ሰው ነኝ አጠቃላይ እግዚአብሔር 3 መጻሕፍቶች እንዳሉ ታውቃለሁ አንደኛው መጽሐፍ ቅዱስ ነው ሁላችንም እናነበው ነው ሌላው መጽሐፈ ሕይወት የምትባል የሕይወት መጽሐፍ ተከፈተ ይላል እሱ ውስጥ አልገባም በጣም የረቀቀ ነው ሶስተኛው መጽሐፍ ምንድነው ሰማይ ነው ሰማይ ላይ ብሉይ ኪዳን አለ ሰማይ ላይ ሐዲስ ኪዳን አለ ማዛሮት የሚለው መጽሐፍ በዝርዝር ያስረዳል ሰማይ ይነበባል ፊደል ነው የሰማችሁን ነው ፊደል ነው ሌላው መጽሐፍ አንቺ እኔ ነኝ እኛ ራሳችን መጽሐፍ ነን እንነበባለን ይሁን አባቴ በደንብ አነባቸዋለሁ የክርስቶስ መጽሐፍ ነን ይላል ሐዋርያው ቅዱስ ጳውሎስ የሰማችሁን ነው ለምሳሌ እንደው በቀላሉ ልንገራችሁ ከኛ እንጀምር ለምሳሌ ባለፈው እንደውም ከአባቶች ጋር ስንነጋገር ነበር ስንት ጣቶች አሉ 5 እዛች 5ቱን ፈትሹት 5 አለ ስንት እጆች አሉ ከራስ ጸጉር እስከ እግር ጥፍራችን ንባብነን ፊደልነን ማለት ነው ስንት እጆች አሉ አዟችሁ ስንት እጆች አሉ ስንት ጣቶች አሉ እሺ እግዚአብሔር አምላክ ለሰው ስንት ሕዋሳትን ሰጥቶታል 5 የስሜት ሕዋሳት አሪስቶትል ነው ያለው እንደ ቤተ ክርስቲያን 10 ሕዋሳት አሉን 5ቱ የውጭ ናቸው 5ቱ የውስጥ ናቸው የነፍስ ናቸው ልክ በዛ አምሳል ደግሞ በሁለት ጽላት 10ቱን ቃላት ጽፎ በደብረ ሲና እግዚአብሔር ለማን ሰጠው ለሙሴ ሰጠው ስለዚህ ስንት ጣቶች አሉ እንደ ጽላት የመሰሉ ስንት ጣቶች አሉ 10ቱ ትእዛዛት ደግሞ በሁለት ነገር ነው የጸኑት እግዚአብሔርን በመውደድና ወንድምን በመውደድ አለ ጌታ ተሰቀሉ አለ ስለዚህ እጆቻችን ስንት ናቸው ስንቶች ናቸው ሁለት ናቸው ለምሳሌ
እግዚኦ መሐረነ ክርስቶስ ይላሉ አባቶቻችን ያስተማሩን። ይሄ ቀመራ ጽባይት ይባላል። እግዚኦ መሐረነ ክርስቶስ ሲሆን እንደዚህ ስንል በእንተ ማርያም መሐረነ ክርስቶስ ስንት ጊዜ በሉ ይላሉ። ምን ቆጥረው በማንጣት ነው፣ ባወራ ነው። ሌላው መቁጠር አይችልም። ይሄ ብቻ ነው መንቀሳቀስ የሚችለው። ስለዚህ 12 እንቆጥራለን፣ እንደገና 12 እንቆጥራለን። ስንት ማለት ነው? 24 አንጓ አለን አይደል? ይሄ ስንት አለው? ቀኙ 12 አለው አይደል? 12 አለው። እቺ ሁለት ብቻ ነው ያላት። ይሄ 12 አለው። ይሄ ቆጣሪ ነው። ስንት የቀን ሰዓት አለ? ስንት የቀን ሰዓት አለ? ይሄ ቀን ነው ማለት ነው። ይሄ ደግሞ ስንት አለው? 12 አለው። ይሄ ቆጣሪ ነው። ስንት የሌሊት ሰዓት አለ? በድምሩ ስንት ሰዓታት አሉ? 24 ሰዓት አለን ማለት ነው። ስለዚህ 12 ሰዓት ያው ለሁለት ነው የሚከፈለው አይደል? 6 ሰዓት 6 ሰዓት፣ ሌሊቱም 6 ሰዓት 6 ሰዓት። ስለዚህ ይሄ አንጓ ስንት አለው? 2 አለው። ይሄኛው ስንት አለው? ስለዚህ መጽሐፎች ነን አይደለንም? ንገሩኝ እንጂ በሰማይ ለምሳሌ ሥላሴ ስዕል እዚህ አይታየኝም እንጂ በቀኝ በኩል ኪሩቤል አሉ። ስንቶቹ መላእክት? 2። በስተግራስ የላምና የንስር ስንት? 2። በድምሩ ስንት ናቸው? 4። 40 እንስሳ ይባላሉ። ዙሪያውን ደግሞ 24 ሊቃናት ቆመዋል ይላሉ፣ ማይጠንት ይዞ ዙፋኑን እያጠኑ። ስለዚህ እዚህ ጋር 2 አለን፣ እዚህ ጋር 2 አለን። እዚህ ጋር ስንቆጥር ግን ስንት ነው? 24 አለን። አየህ፣ በዚህ እጅ ቅድስናን ንጽህናን ገንዘብ ካደረግሽ እጅሽን ለጸሎት እንዲህ ከዘረጋሽ እድል ፈንታችን ጽዋ ተርታችን ከማን ጋር ነው? ከኪሩቤል ከሱራፌል ከአመስጋኞቹ 24ቱ ካህናተ ሰማይ ጋር ነው ማለት ነው። የሰማችሁኝ ነው? መጽሐፍ ነን ማለት ነው። የክርስቶስ ምኖቹ ነን አለ? መጽሐፎቹ ነን ይላል ሐዋርያው። ለምሳሌ የሰው ጀርባ አጥንት ስንት ነው? 33 ነው አልቨርተፍሬ ባዮሎጂ የተማርነው ኤሌመንተሪ እኮ 33 ነን። ይሄ ራስ ነው። ጌታችን በምድር ላይ ስንት ዓመት ኖረ? ኧረ ንገሩኝ። ልክ 33 ዓመት ከኖረ በኋላ የራስ ቅል በምትባለው ጎልጎታ ላይ ተሰቀለ። አሁንም ሁሉ የክርስቶስ ተሰቅሏል ላያችን ላይ። ስንዘረጋ እጃችን ምንድነን? መስቀል ነን። ጣታችን አሁን እንደዚህ ስንዘረጋ 3 አንጓ አለው። ግን ስንት ነው ጣቱ? አንድ ነው አይደለ? 3 አለ፣ አንድ አለ። ምስጢረ ሥላሴ ሶስትነትም በአንድነት አንድነትም በሶስትነት አባ ጊዮርጊስ ባይቀበለው መተርጉማን ግን ያስቀመጡት ለምሳሌ ከ3ቱ አንጓ አንዱ ምን አለው? ከ3ቱ አንጓ አንዱ ተለይቶ ምን አለው? በአድ ጥፍር ከየት መጣ ሳይባል ተሰክቶበታል። አንዱ ብቻ፣ 2ቱ ጥፍር የላቸው። ይሄ በአድ ተሰክቶበታል። ከ3ቱ አካላት 2ቱ አካል ምን አለበሱ? ምን አልተዋህዱ? ስጋ አልሆኑም። ስጋ የሆነው ግን አንዱ አካል ማን ነው? ወልድ ነው። ተመልከቱ፣ እዚህ ላይ አስቀምጦታል ማለት ነው። እያንዳንዱ ከራስ ፀጉር እስከ እግር ጥፍር፣ ከእግር ጥፍር እስከ ለምሳሌ አሁን ብዙዎቻችሁ በጋብቻ ዓለም ውስጥ አላችሁ። የሰማችሁኝ ነው? በጋብቻ ዓለም ውስጥ ስትኖሩ የቀለበት ጣት አላችሁ አይደል? ቀለበት የምታደርጉት በየትኛው ነው? እስቲ የቤት ስራ ልስጣችሁ። በዚሽ ነው አይደለ? በዚሽ ነው። እውነት ነው። በዚሽ ጣታችን እናደርጋለን። ለምንድን ነው የምናደርገው? ቃል ኪዳን ስለሆነ አይደለም። የኔ ቤት ስራ ልስጣችሁ ነው ልንገራችሁ። እርግጠኞች ናችሁ? አንብረኒ ከመህልቀት ውስጥ ልብከ፣ በልብ ውስጥ አለ እንደ ቀለበት አኑረኝ። ከልብ ጋር ከመገናኘት ጋር ይወክላል። ለምሳሌ እጃችሁን እስቲ እንደዚህ በሉ። ሁላችሁም እኔ እያየኋችሁ ማለት ነው። ይንቀሳቀሳል አይደል? እቺኛዋን እንደዚህ አድርጋችሁ ጠፏት እስቲ። እቺን እንደኔ እንደማደርጋት ይሄው እንደዚህ አጠፍካት። በጣም ጥሩ። አሁን አታለያዩት፣ ሁሉንም አጣብቁት። ተጣበቀ አይደለ? እስቲ አውራጣታችሁን አለያዩ። አውራጣችሁን ብቻ። አይ እንደሱ ሶስተኛውን እጠፊዋ መሐሉን አንቺ መሐሉን እንዴ ሶስተኛው ጣት ይጠፋሻል። አይዞሽ ግጥም አድርጊው። እንደዚህ መግጠም ያቅታ። ጣቱ ደከም ያለ ችግር የለም። አውራጣታችሁ ይንቀሳቀሳል አይደል? እሺ አመልካች ጣታችሁስ ታንቀሳቅሱት እስቲ። እንዴ ኧረ እባክሽ እንዴት በጣም ችግር ነው። አመልካች እሺ የማርያም ጣታችሁን ትንሿን ሌላውን አገናኙት እንጂ ሌላውን አገናኙት። አንዱን ብቻ ለይታችሁ። እሺ የቀለበት ጣታችሁን እስቲ አንቀሳቅሱት። ታስሯል። የቀለበት ጣት አይንቀሳቀስም። ለምንድን ነው? ይሄ ምን ጣት ይባላል? አውራ ጣት ይባላል። አውራ አባትና እናት ናቸው። ሰው አባቱንና እናቱን
ምን ይላል? ይተዋል ይላል። አውራ ጣት ነው መገኛዎቻችን። ይሄ ረጃጅሞቹ ዋልታም የሆኑን እህትና ወንድሞቻችን ናቸው። ሰው ከእህትና ከወንድሙ ጋር ምን ይሆናል? ይለያያል። የማርያም ጣት ደግሞ ትንንሽ ልጆቻችን ናቸው። ከልጆቹ ጋር ምን ይሆናል? መለያየት የማይችለው ከማን ጋር ብቻ ነው? ከትዳር አጋር ጋር ብቻ ነው። ጣት ምስጢር ነው እና እርገቱን በ40ኛው ቀን በዚህ ወር ያደረገበት ምክንያት ያዕቆብ ዘስሩግ ነው የተረጎመው። ጌታ ስርዓቱን ሰማይ ላይ ሰርቶታል። ለምሳሌ ወውስተ ፀሐይ ሴመጽላሎቶ እስቲ አብረን እንበል። ምልክቱን በሉ እስቲ። አይሰማም። ምልክቱን በፀሐይ ላይ አኖረ። አሁን ሶላር ሲስተሙ ሙሉ በሙሉ ምድር ላይ ተተግብሯል። ለምሳሌ ፀሐይ አለች፣ ሁላችንም እናውቃት ፀሐይ ናት። ፀሐይ 12ቱን ዞዲያክ ወይም መገብታ ወርሃ የሚባሉትን በየወራቸው ትዞራቸዋለች። በየምናቸው? በየወራቸው። አንድ ዓመት ማለት ፀሐይ 12ቱን ከዋክብት የምታዳርስበት ማለት ነው። ግልጽ ነው የሚመናል። ስለዚህ ፀሐይ 12ቱን ከዋክብት ትመግባለች በየዓመቱ። በየወሩ አንድ፣ በየወሩ አንድ። በጣም ጥሩ። በስንት ወቅት? ስንት ወቅት አለ? መጸው፣ ጸደይ፣ ክረምት፣ ሐጋይ። ይሄ ሰማይ ስርዓት ነው። አሁን ልብ አድርጋችሁ ስታስተውሉ እንደ ፀሐይ ሆኖ ወደ ምድር የመጣው ማን ነው? ፀሐያችን ክርስቶስ ነው። ልክ ፀሐይ 12ቱን ከዋክብት በሰማይ እንደምትመግብ ስንት ሐዋርያትን መረጠ? 12ቱን ሐዋርያት መረጠ። ፀሐይ 12ቱን ከዋክብት በአራት ወቅቶች እንደምትመግብ ስንት ወንጌላውያንን መረጠ? ስንት መረጠ? 4ቱን ወንጌላውያን መረጠ። አያችሁ፣ ስርዓቱ ሰማይ ላይ ነው የተሰራው። በኋላ ነው ነቢያት ሐዋርያት የተናገሩት እንጂ ሰማይ ላይ ነው። ብሉይ ኪዳን አዲስ ኪዳን በደንብ ነው የሚነበበው፣ በተለይ ማታ አካባቢ። እና ያዕቆብ ምን አለ? ለምን በታኅሳስ ወር ተወለደ አለ። አሁን መብራት ዝቅ ሲል ነው የሚያበራ ወይስ ከፍ ብሎ ሲሰቀል? ዝቅ ብሎ ሲሰቀል አይበራም ማለት ከፍ። በጣም ጥሩ። ታኅሳስ ላይ ጨለማው ትዝ ይላችኋል? ዲሴምበር በጣም ጨለማ ነው አይደል? ምን አለ? ታኅሳስ አለ ፀሐይ ዝቅ ትላለች። ለዚህ ነው ብዙ ማታበራው። ከአንግሏ ምን ትሆናለች? ዝቅ ትላለች። ስለዚህ እውነተኛው ፀሐይ ምን ውስጥ ተወለደ ማለት ነው? የከብቶች በረት ውስጥ ተወለደ። እርደቱን፣ መውረዱን፣ ትህትናውን ታመለክታለች። አትደምቅም ፀሐይ። ልክ ግንቦት ላይ ግን ምን ትሆናለች? ቀኑ ራሱ ምን ይሆናል? ይረዝማል። ከፍ ብላ ምን ትላለች? ታበራለች። እውነተኛውም ፀሐይ ኢየሱስ ክርስቶስ በዚህ ወር እየተመሰገነ ወደ ሰማይ ምን አለ? ከፍ አለ። በብርሃኑ ዓለምን አደመቀ። አመስግኑት ይህን ብርሃን፣ ይህን ፀሐይ። ይህን ከተናገረ በኋላ ልጠቅልለው በመጨረሻም እነርሱ እያዩት ከፍ አለ፣ በድረግ አለ። የርቀት ያይደለ ይላሉ ሊቃውንት፣ የርህቀት ደመና ተቀበለችው ይላል። ደመና ተቀበለችው። ደመና የምጽአት ክብሩ ነው። የታቦር ክብሩ ናት። በኦሪትም በደብተራ ኦሪቱ ሲገለጥ ደመና ይገለጥ ነበረ። እመቤታችን ደመና ትባላለች። ናሁ ይመጽእ በደመና ሰማይ። ዮሐንስ ራእይ ምዕራፍ 1 ቁጥር 7 ላይ እነሆ አለ በሰማይ ደመና ይመጣል ይላል። በምጽአትም ሲመጣ ደመና አይለይም። ሲያርግም ምን ነበረች? ብሬት ደመና ነበረች። እና ሐዋርያት በናፍቆት ሽቅብ ማየት ጀመሩ ኢየሱስ ክርስቶስን። ቤተ ክርስቲያን በናፍቆት ማየት ጀመረች ጌታዋን፣ ንጉሷን፣ ሕይወቷን፣ ብርሃኗን ክርስቶስን። ያን ጊዜ መላእክት አጽናኗቸው። አንትሙ ሰባ ገሊላ ምንትኑ ቆምክሙ ትራዩ ሰማየ። እናንተ የገሊላ ሰዎች፣ ደስ ሲል ይሄ ቃል ሽቅብ እያያችሁ ስለምን ቆማችኋል? ዝውቱ ኢየሱስ ዘአርገ ማቤክሙ ውስተ ሰማይ። በብርሃን በስልጣን በቅዳሴ የወጣው ኢየሱስ ክርስቶስ ነው። ሲወጣ እንዳያችሁት ተመልሶ ይመጣል። ደስ አይልም? ይሄ ተስፋ ለክርስቲያኖች። ሲወጣ እንዳያችሁት ተመልሶ ምን ይላል? ይመጣል ብለው ለፍርድ ተመልሶ መምጣቱን በእውነት የምስራች ብለው አበሰሯቸው። ነጫጭ ለብሰዋል። ዛሬ የትንሣኤ መቀደሻ የእርገት መቀደሻ ልብሶች ምኖች ናቸው? ነጫጮች ናቸው። በክርስቶስ እርገት ደስታ ሆነዋል። በክርስቶስ እርገት እልልታ ሆነዋል። ከጽርሐ አርያም እስከ ኢዮር ድረስ ተነቃንቋል። ሰራዊተ መላእክት ሊቃነ መላእክት ሁሉ እልል ብለዋልና ነጫጭ ልብስ ለብሰው እንዲቀድሱ አባቶቻችን ታዘዋል። ወርሃ ፍስሐ ነው፣ ወርሃ ተላ ነው ሲሉ ነጭ ለብሰው በእውነት ታዩ። እንግዲህ ጌታችን ተመልሶ መምጣቱን አበሰሩ። አሁን ሰውነታችን ላይ እንግባ። እኛም የእግዚአብሔር መጽሐፎች ነን። ለምሳሌ የሰው የመጨረሻ አካል ምንድን ነው?
የሰው መጨረሻ እግዚአብሔር ይስጣችሁ። የመጨረሻ ከላይ ከሆነ ጸጉር ከታች እግር አይደለም። ከራስ ጸጉር እስከ እግር ጥፍር ነው የመጨረሻ አይደል እንዴ? ሰው የመጨረሻ አካል አድርጎ የሰራው ጸጉርና ጥፍርን ነው። ይሄ የእርገቱ ተስፋ ነው። ለምሳሌ ምን አሉ መላእክት ነጫጭ ለብሰው ተመልሶ ምን ማለት ነው? ሰው መጨረሻ አካል ላይ ጸጉር ያደረገበት ምክንያት ጸጉር መብቀሉ የመወለዳችን ምሳሌ ነው። ማደጉ የማደጋችን ምሳሌ ነው። መቆረጣችን ወይም መላጨታችን የመሞታችን ምሳሌ ነው። እንደገና ምን ይሆናል? ይበቅላል። ሰው ሙቶ አይቀርም። መሲሁ ኢየሱስ ተመልሶ ሲመጣ ሰው ከሞት ምን ይሆናል? መጨረሻ አካላችን ላይ ተስፋ ትንሣኤ ሙታንን ያደረገው። ጥፍራችንም ያው ነው። ጥፍር ይበቅላል፣ የመወለዳችን ምሳሌ ነው። ያድጋል፣ የማደጋችን ምሳሌ ነው። እንቆረጠዋለን፣ የመሞታችን ምሳሌ ነው። ተቆርጦ አይቀርም። እንደገና ምን ይሆናል? ይበቅላል። ሰው ሙቶ አይቀርም። ኢየሱስ ክርስቶስ ተመልሶ ስለሚመጣ እንደገና ከሞት ምን ይላል? ይነሳል። እሺ የመጨረሻ ሰርተን መጨረሻ ምን ገባው የት ነው? ቤት ነው አይደል? ውሎ ከቤት ይባላል። ተመልከቱ፣ ይሄ ሁሉ አድርጎታል። ጳውሎስም ነው የጻፈልን። ለምሳሌ ሰው ሰራ ደከመ፣ ማታ ይሄዳል። ከዛ ቤቱ ገብቶ ምግቡን ተመግቦ ምን ይሆናል? ይተኛል። እንዴት ሆኖ ነው የሚተኛ? ቆሞ ነው? ተቀምጦ ነው? ተጋድሞ ተጋድሞ ይተኛል። በጣም ጥሩ። ይሄን በደንብ ሂደቱን ተመልከቱት። ተጋድመን ተኝተን ምን እናያለን? ህልም እናያለን። ከዛ ጠዋት ብርሃን ሲወጣ ደግሞ እንደገና ምን እንሆናለን? ለምንድን ነው ይሄን ያደረገው? ሰው ሲጨልም መተኛቱ በጨለመሽ ሞት ከዚህ ዓለም እንደሚሰናበት ያመለክታል። መጋደሙ መቀበሩን ያመለክታል። ህልም ማለሙ ደግሞ ስጋ በመቃብር ቢሆንም ነፍስ ግን በምንነት ትኖራለች። ህልም ስናገር አንድ ነገር ትዝ አለኝ። አንድ እናት ነበሩ ይባላል። ወለተ ማርያም ይባላሉ። ንስሐ አባታቸው ኪዳን አድርሰው ሲወጡ ሊያሳልሟቸው ሲሉ እንደ ካህናቱ ይባርኩኝ ይሏቸዋል። እንደ ካህናቱ ይባርኩኝ አሏቸው። እንዴ ወለተ ማርያም ለምንድን ነው ባርክሽ እንደ ካህናቱ ሲሏቸው፣ ዛሬ በህልሜ እርሱ የለበሱትን ልብሰ ተክህኖ ለብሼ ቀጸላውን አድርጌ ታቦተ ሕጉን አክብሬ በህልሜ፣ ስለዚህ እንደማን ይባርኩኝ? እንደዚህ ያያችሁ አላችሁ ከእናቶች ነው የላችሁም? እሺ ጥሩ ነው። ግን የሚያሳዝነው አሉ እርሶ ንስሐ አባቴ የታናናሾቹ ዲያቆናቱን ቃጭል ይዘው ቃጭል እየመቱ ከፊት ከሚስ ሲሄዱ እኔ ደግሞ ታቦተ ሕጉን አክብሬ ጎምለል እያልኩ ከኋላው እየሄድኩኝ ነውና እንደምን ይባርኩኝ? ንስሐ አባታቸው ግን መቼም የኢትዮጵያ ካህናት ጎበዞች ናቸው፣ አሜሪካው ማለት ነው። ምን አሉ? አይ ወለተ ማርያም ጉድ ሆነሻል። ታቦተ ሕጉን ተሸክመሽ መጎናጸፊያ ተጎናጽፈሽ ማየትሽ እኮ ሙተሽ አስከሬኑ በምን ተጎናጽፎ ነው? በመጎናጸፊያ ተጎናጽፎ ነው። እኔ ደግሞ ቃጭል እየመታው ከፊት መሄዴ ፍታት እየፈታውሽ ወደ መካነ መቃብርሽ ጉዞ ስናደርግ ነው ሲሏቸው፣ አረ መምሩ እሸቴን ነው ህልም አላየሁም አሉ። ይሄ ይሻላል አይደል? እና ህልም ክፉ ነው። አንዳንዴ አያምጣባችሁ። ህልም ግን ብቻ ስጋ ተጋድሞ ያንኮራፋል፣ ነፍስ ግን ህልም ታያለች። ስጋ በመቃብር ሲወድቅ ነፍስ ግን ወይ ገነት ወይ ሲኦል በህያውነት መኖሯን ያመለክታል። ልክ ጠዋት ብርሃን ሲወጣ መነሳታችን፣ ብርሃናችን ማን ነው? ንገሩኝ። ብርሃናችን ማን ነው? ኢየሱስ ክርስቶስ ነው። ብርሃን ክርስቶስ ሲመጣ ከሞት እንደምንነሳ ያመለክታል። ለዚህ ነው ጳውሎስ በኤፌሶን መልእክቱ ላይ ንቃ መዋቲ ዘትነውም፣ አንተ የተኛ ሟሽ ንቃ፣ ወያበር ለከ ክርስቶስ፣ ማን ያበራልሃል? ክርስቶስ ያበራልሃል በማለት አስተማረ። አዝሪቱ፣ አትክልቱ፣ እጽዋቱን ተመልከቱት። እችን ነግሬያችሁ አበቃለሁ። ታቦተ ሕጉ ስለሚከብር ለምሳሌ ገበሬ ዘርን ይዝና ምን ላይ ይጥላል? እግዚአብሔር ይስጣችሁ። ከዛ በኋላ ትንሽ ቀን ቆይቶ አትክልቷ ትበቅላለች። ከበቀለችስ በኋላ ፍጥነት ያድጋል፣ ያብባል። ካበበ በኋላስ ያፈራል። ካፈራ በኋላ ይደርቃል። ከደረቀ በኋላ ይቆረጣል ወይም ይታጨዳል። እህል ታጭዶ ተወቅቶ የት ይገባል? ጎተራ ውስጥ ይገባል። እንደገና ከጎተራ ወጥቶ በአመቱ ተዘርቶ አሽቶ በቅሎ 30 60 100 አፍርቶ ለምግብነት ይደርሳል። ሰውም ያ ነው እኮ የክርስቶስ አምሳል ነው።
ለምሳሌ ገበሬ ዘርን ይዞ መሬት ላይ እንደሚወረውር እኛም ስንጸነስ ከአባት ዘር ወደ እናት ምድር ወደ ተባለች ማኅፀን ተላክን። ዘሩ ጥቂት ቀን ቆይቶ እንደሚበቅል እኛም ተወለድን። ከዛ በኋላ እንደሚያድግ እኛም አደግን። አትክልት ካደገ በኋላ እንደሚያብብ እንደሚያፈራ እኛም ባል ሚስት አግብተን ቤት ንብረት ልጆችን አፈራን። በኋላ አይደለም አይዛችሁ አትፍሩ። ካበበ ካፈራ በኋላ ምን ይሆናል ብያችኋለሁ? ይደርቃል። ሰውም ከወለደ ከከበደ በኋላ ያረጃል። ከዛ በኋላ ማጭድ ወይም መጥረቢያ ይመጣል። እሱ ምንድነው? አትፍሩ አይዛችሁ። ምንድነው? ሞትን ትፈራላችሁ? እርግጠኛ ነሽ? አትፈሪም? በእውነት አይ ትፈሪያለሽ። አንድ ምሳሌ ልንገራችሁ። የልጅ ልጃቸው እኔ ፈራለሁ። እድሜሽን ልንገርሽ? አትፈሪ ነው አለች። አያችሁ ትፈራለሽ ማለት ነው። በእርግጥ የሰው ልጅ እድሜ ከሕይወት ዛፍ ጋር የተያያዘ ነው። ለምሳሌ አዳም አባታችን እችን ብትበላ ትሞታለህ አለው። ግን አዳም ቶሎ አልሞተም። 930 ዓመት ቆየ። በእግዚአብሔር አቆጣጠር ሞቷል ይላሉ ሊቃውንት። 1000 ዓመት አልሞላም። አንድ ቀን በእግዚአብሔር ስንት ዓመት ነው? በእኛ 1000 እሱ ስንት ነው? አንድ ቀን አላደረም። እኛማ የሴኮንድ እድሜ ነው ያለን በሱ ዘንድ። እኛ ዝም ብለን ነው እንጂ ሆም እንለው እና አዳም 930 ዓመት ቆየ። 1000 ዓመት ሊሞላው ስንት ቀረው? ፍጥነት 7 እግዚአብሔር ይስጣችሁ። ስንት ዓመት ቀረው? አያችሁ 1000 ዓመት ብሔረ ብፁዓን ላሉት ቅዱሳን ተሰጠና 70 ዓመቷ ለኛ ተሰጠች። ዳዊት እድሜያችን 70 ነው ያለው ምስጢር ነው። አያችሁ 1000 ዓመት ሊሞላው ስንት ዓመት ስለቀረው ነው? ቺናት በጣም ብንናትና አንድ እናት ነበሩ። የልጅ ልጃቸውን ያሳድጋሉ። አልፈራም ስላልሽ ነው። እና የልጅ ልጃቸው በጣም ከመውደዳቸው የተነሳ ሲታመም እኔን ያስቀድመኝ ይላሉ። አምሽቶ ሲገባ ያለቅሳሉ። እንደ ወንበዴ መጥቶብኝ ይሆን እያሉ በጣም እንደሚወዱት ስለሚያውቅ ግን አያቴ እውነቷን ነው እንደዚህ የምትወደኝ ልፈትናት አለ። ወጣቶች ይሄን ሰምታችሁ እንዳታደርጉ። አንድ ሰው ኮፒ ያደርጋል ወዲያው። በኋላ ታመምኩ ብሎ ይተኛል። ልሞት ደረስኩ አያቴ እያለ ያቃስታል። እኔን ያስቀድመኝ ያለ ጧሪ ቀባሪ ልታስቀረኝ ነው ይላሉ። 3 ቀን ሙሉ አያቱን አታለለ። በ3ኛው ቀን ሌሊት ተነስቶ አንቺ ሴት ተነሽ አለ። ድምፁን ጎርነን አድርጎ አሮጊቷ በዛው ድቅት ሌሊት ብንን ብለው አንተ ማነህ ሲሉት እኔ መልአከ ሞት ነኝ አለ። ምን ልሰራ መጣህ አሉት አያት። እኔን ያስቀድመኝ እያልሽ ስትጸልይ ሰምቼ ጸሎትሽ ወደ ሰማይ ስላረገ በዛሬው ሌሊት ነፍስሽን ከስጋሽ ለይቼ ወደ ፈጣሪ ላቀርብሽ መጣው ሲላቸው አረ መልአከ ሞት እኔ ገና ነኝ። ታላቅ በሽታ ይዞት እየተንፈራገጠ የተኛ ጎረምሳ ቤት አለ። 3 ቀን ሞልቶታል። እንደጀመርክ ጨርሰዋል። ማንም ለማንም አይሞትም። ይሞታል። ለክሰው ፍቅር የሞተማ ብቻ ነው። እሞትልሻለሁ ይላል። አትሞትላትም። ለምን ተዋሻለህ? አትሞትላትም። በቃ እሞትልሻለሁ ሌላ ነው። እሞትልሻለሁ ግን አይባልም። ማንም ለማንም ምን ስለማይ ለሰው ፍቅር የሞተ ማን ነው? ተመልከቱ። ስለዚህ ሞት ያስፈራል ማለት ነው። ፀሐይም ራሱ የፀሐይ ራሱ ባለቤቱ ምሳሌ አይደለ? ፀሐይ በምስራቅ ትወጣለች የመወለዳችን፣ በሰማይ ላይ ትቆያለች በምድር ላይ መኖራችን፣ ጠፈር ላይ ታበራለች ልብስ ለብሰን የማጌጣችን፣ ትጠልቃለች የመሞታችን፣ ዳግመኛ ትወጣለች እውነተኛው ፀሐይ መድኃኔዓለም ይመጣል፣ ከሞት እንነሳለን። አመስግኑት ይሄን አምላክ። በመቃብር ያላስቀረን ወነበረ በየማነ አቡሁ በአባቱ ቀኝ ተቀመጠ ይላል። በአባቱ ምን ተቀመጠ? ደስ ሲል ባካችሁ በአባቱ ቀኝ ተቀመጠ። አሁን እግዚአብሔር ቀኝ ግራ አለው እንዴ? አባ ሕርያቆስ ምን አለ? ለመለኮት ቀኝ ግራ ወርድ ቁመት ያለው አይደለም በሁሉ የመላ ነው ይላል። ቀኝ ማለት ስልጣን ነው። ቀኝ ማለት ምን ማለት ነው? ስልጣን ነው ማለት ነው። በቀኝ ምንድነው? ኃያል ነው። ቢመታ ያደቃል፣ ቢወረውር ያርቃል፣ ቢያስር ያጠብቃል፣ ቢታገል ይጥላል። ከአብ ጋራ አንድነት ገንዘቡ ነው። ማ ኢየሱስ ክርስቶስ ተቀመጠ ራሱ የእንግድነትም የባለቤትነትም ነው። እንግዳን ይላሉ ሊቃውን ተቀመጥ ነው የሚሉት ወይስ ተቀመጠ ነው? እሱ ግን ተቀመጠ ተባለ። ጌትነት ገንዘቡ ነው። ስለዚህ እኔና አብ ምንድነን አለ? ንገሩኝ። እኔና አብ ምንድነን አለ? አንድ ነን አለ። ስለዚህ የክርስቶስ እርገት ታላቅ በዓል ነው። ኦርቶዶክሳውያን ከነ ሄኖክ የተለየ
ከነ ኤልያስ የተለየ ከነ ዕዝራ ሱቱኤል የተለየ ነው። እነሱ ሁሉ አረጉ ተባለ። ግን በማን ስልጣን ነው? በእግዚአብሔር ስልጣን ነው። አሳራጊዎች መላእክት መጥተው ነው ያደረጉት። ኢየሱስ ክርስቶስ ግን ሲነሳም በማን ነው? በስልጣኑ። እርገቱም በማን ነው? በስልጣኑ ነው። አሳራጊ መላእክት አልፈለገም። ኤልያስን መላእክት ወሰዱት አለ። ዕዝራ ሱቱኤል መላእክት ወሰዱት አለ። እሱን ግን መላእክት ወሰዱት አላለም። በራሱ ስልጣን ምን ሆነ? አረገ። ምንድነው? የመላእክት ፈጣሪያቸው የመላእክት አስገኛቸው ነው። ስለዚህ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን በዛሬው ዕለት አርገ እግዚአብሔር በይባቤ እግዚአብሔር በእልልታ አረገ። በእውነት አምላካችን በመለከት ድምጽ አረገ። ዛሬ ዝማሬ ዕለት ነው። የምን ዕለት ነው? መላእክት ሊቃነ መላእክት በህብረት ክርስቶስን ያመሰግኑበት። ልክ በልደቱ እንደዘመሩለት በትንሳኤው የምስራች እንዳሉ በእርገቱ ደግሞ እስከ አርያም በሚወጣበት ሁሉ እልል እያሉ ተቀብለዋልና በምስራቅ በኩል ወደ ሰማየ ሰማያት ላረገ ለእግዚአብሔር ምን በሉ? ዘምሩ። ለእግዚአብሔር ምን በሉ? እልል በሉ ብሎ ዳዊት ተናግሯል። አመስግኑት በእውነት። ስለዚህ የብርሃን ዕለት የደስታ ዕለት የዝማሬ ዕለት በሆነችው በዚህ ቀን አምላካችን ክርስቶስ ሰብስቦ አገናኝቶን ነገረ እርገቱ እንድንማር ፈቅዷልና ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። በእርገቱ ከፍ ያድርገን። አርገ ከመያለቦን እርገተ ጻድቃን ንጹሃን የቅዱሳንን እርገት ለማስረገጥ በእውነት በዚህች ቀን እንዳረገ ሲመጣ እኔና እናንተን ደግሞ ያሳረገናል። ያሳረገናል። ጳውሎስ በደመና እንነጠቃለን አለ። እሱን ለመቀበል ክርስቶስን ከሞት ተነስተን ገና በሱ ፊት ዘንባባ ይዘን ነጭ ለብሰን የምንዘምርለት ዕለት አለ ከሞት በኋላ ተነስተን። ስለዚህ ትልቅ ተስፋ ነውና የዛሬው በዓል ለዚህ ዕለት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። እሺ መምህራችንን መጋቤ ሐዲስ መምህር ዶክተር ሮዳስን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። በእውነት ቤተ ክርስቲያን እንደዚህ ነገሮችን ሁሉ በትኩረት የሚመረምሩ ወጣት ምሁራን አሏት። በጣም ነው እንግዲህ መንፈሳዊውን ነገር ከሰው ልጆች ተፈጥሮ ጋር በማዛመድ ምን ያህል እግዚአብሔር እርሱ እኛን በአርአያው በምሳሌው እንደፈጠረን ፍጥረታችን ሁሉ ለሕያው እግዚአብሔር ምስክር እንደሆነ የእግዚአብሔርን ታላቅነት የእግዚአብሔርን ሁሉን ቻይነት የሚያሳይ እንደሆነ ጭምር በማሳየት በተለይ ደግሞ ነገረ እርገቱን ማዕከል በማድረግ የሊቃውንቱን ብዙ ምስጢር ብዙ ቁም ነገር ስላስተማሩን በእውነት እግዚአብሔር አምላካችን ወንድማችንን መምህራችንን በእድሜ ያቆይልን፣ አስበ መምህራንን ያድልልን። በእውነት ቤተክርስቲያን እንደዚህ ማህፀነ ለምለም ናት። ቤተክርስቲያን በየጊዜው ልጆች ታፈራለች፣ በየጊዜው ልጆች ትተካለች ቤተክርስቲያን። ዛሬ ደግሞ ኤክስና ዋይውንም የሚያውቁ ልጆች በሁለቱም መንገድ መንፈሳዊውን ደግሞ ይሄንን ደግሞ የዓለሙንም ዕውቀት አስማምተው የሚያስተምሩ ወጣቶች እግዚአብሔር በቤተክርስቲያን ስላስነሳ የቤተክርስቲያን አምላክ ስሙ የተመሰገነ ይሁን። በእውነት የእርገቱ በዓል ታላቅ በዓል ነው። በእውነት በጣም ታላቅ በዓል ነው። ባህሪያችንን እግዚአብሔር እንዴት እንዳከበረው የምናይበት በዓል ነው አይደለ? አረገ ሲባል እኮ ለተስቤት ነው አይደል? እግዚአብሔር በዓለም ሁሉም ምሉ ነው አይደል እንዴ? ሰው በሆነ ጊዜ በላይ ሳይጎድል በታችም ሳይጨመር ከመቤታችን ከቅድስት ድንግል ማርያም ስጋ ነሳ እንዳልነው በእርገቱም ደግሞ እንደው አንድ ሰው ከአንድ ስፍራ ወደ ሌላ ስፍራ እንደሚሄድ በዚያ ሲገኝ በዚህ የሌለ እንደሚሆነው አይደለም። የኛን ባህሪያችንን ደካማውን የሰው ልጅ እንዴት እንዳከበረው በእውነት እንዴት እንዳከበረው እንዴት እንዳነገሰን
እንዴት ይሄንን የሰው ልጅ ወይም ትስብእትን በዘባነ ኪሩብ እንዳስቀመጠው እንዴት ደስ ይላል። በዚያ ሁሉ ክብር ያከበረን መድኃኔ ዓለም ስሙ የተመሰገነ ይሁን። እስቲ ሁላችሁ በእልልታ በጭብጨባ እግዚአብሔርን አመስግኑ። ደሞ ሲሄድ ተስፋ ሰጥቶናል። ካይበ እመጽ ወእነሳክሙ ዳግመኛ እመጣለሁ እኔ ወዳለሁበት የባህሪ አባቴ አብ የባህሪ ሕይወት የመንፈስ ቅዱስ ወዳለበት ወደዚያ ደሞ ወስዳችኋለሁ ያለን ጌታ ደግሞ በፍርድ ቀን ይመጣል። ቅድም እንደተነገረ እርሱ ወዳለበት ይወስደናል። ለዚህ ነው ላይ ለይኩን ህሊናክሙ እያለ ዮሐንስ አፈወርቅ በሰማይ ያሉ ልብክሙ አይምሩ አበዘ ተቀውሙ እያለ ወስሙዑ ቃለ ጽድቅ ወአጽሙ ዜና ሰናይ ሐሳባችሁ በሰማይ ያለውን ያስብ። ሁላችን እኮ ዛሬ በመምሩ አማካይነት ከጌታችን ከክርስቶስ ጋር ወደ ሰማይ ምን አደረግን? አረግን አይደለ? ልባችን ቤት ነው አሁን የኛ በሰማይ ነው ከእግዚአብሔር ጋር ነውና በእውነት ይሄንን ታላቅ ነገር እንድናይ እግዚአብሔር እንዴት እንዳከበረን ደካማውን የሰው ልጅ እንዴት ባለ ክብር እግዚአብሔር እንዳስቀመጠው የምናይበት የምንሰማበት የምንናገርበት ታላቅ በዓል ነው። በእውነት የበዓሉ በረከት በሁላችን ላይ ይደር። መምህራችንን እግዚአብሔር በእድሜ በጤና ያቆይልን። ቀሪው ዘመናቸውንም ቀሪው አገልግሎት ጊዜያቸውንም እግዚአብሔር ይባርክ። መምህር ሮዳስ ያመጧቸው በርካታ መጻሕፍት ጽፈዋል። ወደ 24 መጻሕፍት ጽፈዋል። በጣም እኮ የሚገርም እኮ ነው ምን ያህል መንፈሳዊው አገልግሎት ላይ ትኩረት እንዳደረጉ ምን ያህል ከቅዱሳት መጻሕፍት ጋር ቅርበት እንዳላቸው ዝምድና እንዳላቸው አንድ መጽሐፍ ለመጻፍ ምናልባት እኮ 2-3 ዓመት ጊዜ ሊወስድ ይችላል። እንደዚህ ልበብሩ ለሆኑ ሰዎች ካልሆነ በቀር 24 መጽሐፍ ለማዘጋጀት የመጋቤ ሐዲስ ዶክተር ሮዳስ እድሜ የሚበቃ አይደለም ይመስለው አይደል እንዴ? ምክንያቱም በጣም ነው የሚገርመው እንዴት ተከናወነሎት እንዴት ሆነሎት የሚያሰኝ ነው። 24 መጽሐፍ አንድ መጽሐፍ በ3 ብናባዛው እኮ 3 ጊዜ 24 ወደ 60 ምናምን ነው 70 ሊገባ ይችላልና በዚህ ግን ገና በወጣትነት በጎልማሳነት እድሜያቸው ቀን ከሌሊት በውስጣቸው ያለውን አሃዝ ግዚኦ እስከሚያሰኝ ድረስ እንደው ያወርዱታል ያዘጋጁታል። እግዚአብሔር በእውነት እድሜ ይስጦት ወንድሜ። ካዘጋጇቸው መጻሕፍቶች መካከል ዛሬ ያመጡት የመልክዓ ማርያም እና መልክዓ ኢየሱስ ንባቡን ከነትርጓሜው እንደገና ደግሞ የመጽሐፈ ሰዓታት ንባቡ ከነትርጓሜው እንደገና ደግሞ አንድሮሜዳ የሚል የቴሌቪዥን መርሃ ግብር አላችሁ ታውቃላችሁ አይደለ? በኢትዮጵያ በጣም ትልቅ ተወዳጅ ፕሮግራም የስነ ፈለክ ላይ የሚሰራ ማለት ነው። እንግዲህ ይሄ የግሪኩ ቃል አስትሮኖሚ ማለት ምንድነው? የአስትሮኖመርስ የሚባሉት ከምድር በላይ የሆኑትን ነገሮች ምን የሚያደርጉ ማለት ነው። የጨረቃን የፀሐይንና የከዋክብትን አነዋወር የሚመረምሩ ማለት ነውና በዚያ ላይ አሁን ትኩረት አድርገው እየሰሩ የሚገኙ ወንድማችን ናቸው። እነኚህን የመሰሉ መጻሕፍቶች አምጥተዋል። የአንዱ መጽሐፍ ቮሊዩሙ ወደ 400 ገጽ ነውና $25 ነው የሚሸጠው። መጽሐፉ እዚህ አለ። በኋላ ልጆች እንዲያደርሷችሁ እናደርጋለን። እንግዲህ አገልጋዮችን በርቱ የምንላቸው የምናግዛቸው የወለዱትን ሲስሙለት ይባላል አይደል? እንደገና የጻፉትን ደግሞ ሲያነቡለት ነው አይደል? ስለዚህ በርትተው ጻፉ እንጠቀማለን ለማለት በመግዛት መጽሐፉን መምህራችንን ማገዝ ይገባል። እዚህ አጠገባችን ያለው ዲያቆናቱ ወደ እናንተ ያደርሱታል። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።